በጣም መናቀውን ብዙ ጊዜ የተሰበክነውን ያነበብነውን እግዚአብሔርን ቃል ነው የምናነበው እና እንዳገለግላችሁ የተሰጠኝ ዘፍጥረት ምዕራፍ 12 ላይ በጣም ፖፑላር ቴክስት ነው። ከምዕራፍ 12 ቁጥር 1 ጀምሮ እስከ 4 ያለውን አንድ ላይ እናነባለን። እግዚአብሔር አብርሃምን እንዲህ አለው፣ አገርህን ወገንህንና የአባትህን ቤት ትተህ እኔ ወደ ማሳየ ምድር ሂድ። ታላቅ ሕዝብ አደርግሃለሁ፣ ደግሞም እባርክሃለሁ፣ ስምህንም ገናና አደርገዋለሁ፣ ለሌሎች በረከት ትሆናለህ። የምባርኩህን እባርካለሁ፣ የምረግሙህንም እረግማለሁ። በአንተ አማካይነት በምድር የሚኖሩ ሕዝቦች በአንተ አማካይነት ይባረካሉ። ስለዚህ ቁጥር 4 አብርሃም እግዚአብሔር እንዳዘዘው ወጣ ብሎ አያቆምም ጸሐፊው። ሎጥም አብሮት ሄደ ይላል። እዛው ምዕራፍ 13 ቁጥር 14 ላይ ሎጥም ከተለየው በኋላ እግዚአብሔር አብርሃምን እንዲህ አለው፣ ካለህበት ስፍራ ቀና ብለህ ወደ ሰሜንና ወደ ደቡብ፣ ወደ ምስራቅና ወደ ምዕራብ ተመልከት። ዓይኔ የሚያየውን ምድር ሁሉ ለአንተና ለዘርህ ለዘላለም እሰጣለሁ። ዘርህን እንደ ምድር ትቢያ አበዛዋለሁ። ማንም የምድርን ትቢያ ሊቆጥር እንደማይችል ሁሉ ያንተም ዘር የማይቆጠር ይሆናል። እንግዲህ ምድሪቱን ስለምሰጥህ ተነሳ፣ በርዝመቷም በስፋቷም ተመላለስባት። አብርሃምም ድንኳኑን ነቀለ፣ ሄዶም ኬብሮን በሚገኙት ትልልቅ የመምሬ ዛፎች አጠገብ ተቀመጠ። በዚያም ለእግዚአብሔር መሠዊያ ሰራ። እግዚአብሔር የተባረከ ይሁን። ስለመታዘዝ ነው የምናየው። እዛው መታዘዝን በላቀው የትምህርት ማዕቀፍ ውስጥ አስቀምጠን ነው የምናየው። የላቀ መታዘዝና በረከቶቹ ብለን እናያለን። ልቤ ውስጥ ያለው ግን በመታዘዝ ውስጥ ያለ አመጽ የሚል ነው። ትንሽ ያሳፍራል። በመታዘዝ ውስጥ እንዴት አመጽ ሊኖር ይችላል? ወይንም በመታዘዝ ውስጥ እንዴት አለመታዘዝ ሊኖር ይችላል ብላችሁ ልታስቡ ትችላላችሁ። እኔ ራሴ ስናገር ሁሉ ስቅ ያለው እና ወደ ላቀው መታዘዝ መምጣት ወይንም ፍጹም ወደ ሆነው መታዘዝ መምጣትና እግዚአብሔር መጀመሪያ የታዘዝንበት መታዘዝ ውስጥ የነበረውን ፈቃዱንና ቃሉን ወይንም በረከቱን ወደ ማጣጣም ህይወት መድረስ የምትል ናት። መልእክቴ ይቺ ናት። እሺ፣ ሌላ ብዙ የተወሳሰበ ነገር አይደለም። ያው ይሄ ሞቲቬሽናል ስፒኪንግ ወይንም አነቃቂ ሰባኪ ቢሆን ኖሮ ብዙ ነገሮችን በዚህ ላይ መናገር ይችላለሁ። ስለ ምርጫዎቻችን ሁላችንም የህይወት ምርጫዎቻችንና የውሳኔዎቻችን ውጤት ነው በሚለው እንትን ላይ ብዙ መናገር ይችላለሁ አነቃቂ ሰው ቢሆን። መጽሐፍ ለምታነቡ ሰዎች ሲኤስ ሉዊስ በጣም ወደው ሰው ነው። እውነት ለመናገር በጣም በርካታ መጽሐፎችን የጻፈ ምሁር ነው ወይንም የስነ ጽሁፍ ሰው ነው። ሲኤስ ሉዊስ አንድ መጽሐፍ አለው The Great Divorce የሚል እና ታላቁ ፍቺ ወይንም ብላችሁ መውሰድ ትችላላችሁ። እና ግሬት ዲቮርስ ውስጥ ሲኤስ ሉዊስ ምናባዊ ዓለም ይሰራና ከዛ ገጸ ባህሪያትን ይስላል እና ግራጫማ ከተማ የሚባል ከተማ አለ እና ክርስቲያን ጸሐፊ ስለሆነ ስለ ክርስቲያኖች ነው ምጽፈው እና ግራጫማ ከተማ ወይንም the gray city ምንድነው? የሞቱ ቅዱሳን ወይንም የሞቱ ሰዎች የሚቀመጡበት ቦታ ነው። ከካቶሊኩ ፐርጋቶሪ ይለያል። የካቶሊኩ ፐርጋቶሪ የሞቱ ሰዎች ቶርቸር የሚደረጉበት ነው። ወይንም ካልነጹበት ኃጢአት በምድር እያሉ እንደ ክርስቲያን እየኖሩ ነፃ ካልወጡበት ካልተናዘዙት ፍጹም ካልሆኑበት ኃጢአት ፐርጋቶሪ ይቀመጡና በመለስተኛ እሳት እየተለበለቡ እንደየኃጢአታቸው ፐርጅ እየተደረጉ የሚነጹበት ቦታ ነው። የፐርጋቶሪ ኮንሰፕት እሱ ነው። ሲኤስ ሉዊስ ግን ፐርጋቶሪን አይደለም ምስለው በጣም እንትን ሆነ የሞቱ ሰዎች የሚኖሩበት ከተማ ይስልና እዛ ከተማ ውስጥ የሚኖሩ ሰዎች ከተማ ውስጥ ፍቅር የለም፣ አንድነት የለም። ከዛ መራራቅ ነው ያለው፣ መገፋፋትና መራራቅ ነው ያለው እና እዛ ከተማ ውስጥ እየኖሩ
ድንገት አንድ ባስ ይመጣል ወይንም ነፃ ትራንስፖርት የሚሰጥ ባስ ይመጣል። ከዛ ባሱ ፈቃደኛ የሆኑ ሰዎችን እጭንና ወደ ሆነ ቦታ ይወስዳል። የሚወስድበት ቦታ ደግሞ ገነት አድርጎ ይስለዋል በዛ መጽሐፍ ውስጥ ማለት ነው። ስለዚህ ገነት ደጅ ሲደርሱ ሰዎቹ ምርጫ ይሰጣቸዋል ማለት ነው። ኦልሬዲ እኮ በምድር ላይ እንደ ክርስቲያን የኖሩ ሰዎች ሊሆኑ ይችላሉና ምርጫ ይሰጣቸዋል። ስለዚህ ወደዛ ገነት የሚገቡት ገነቱ አሁን ሪል ይሆናል ማለት ነው። በጣም ሪል ምናባዊ አይደለም፣ በጣም እውነተኛ ነው። ቻሌንጂንግ ይሆናል ማለት ነው። እና እዛ ገነት ለመግባት ግን ውሳኔ ይጠይቃል። ከግራጫማ ከተማ በአመፅ ከሚኖሩበት ከተማ ተሳፍረው ሄደው ገነት ደጃፍ ላይ ይመርጣሉ ማለት ነው፣ ለመግባትና ላለመግባት። ስለዚህ 4፣ 5፣ 6 ምርጫዎች ያሏቸው ሰዎችን እንደ ገጸ ባህሪ ይስላል። ለምሳሌ ኢንተሌክቹዋልስ የሚባሉ ሰዎች አሉ እና ምሁራን ናቸው። በቴዎሎጂ ሙግትና በፍልስፍና ክርክር መኖር ስለሚፈልጉ ወደ ገነት ለመግባት የቴዎሎጂ ክርክርና ጥያቄ መተው አለባቸው። በገነት ጥያቄ የለም፣ ፊሎሶፊ የለም፣ ቴዎሎጂ መስራት የለም፣ ጥያቄ የለም። ስለዚህ ከነ ጥያቄ ከነ ፍልስፍና ከነ ኢንተሌክቹዋሊቲ መግባት አይቻልም። እዛ ኢንተሌክቹዋሊቲ ምና ስለሌለ ማለት ነው። አይ ፍልስፍናና ጥያቄዎችን ከምታውማ ገነት ይቅርብን ብለው ዲሳይድ ያደርጋሉ። እንዲህ እያለ በጣም በርካታ ሰዎች ወደ ገነቱ ላለመግባት ይወስናሉ ማለት ነው። እና የሉዊስ ዓላማ ምንድነው? ክርስቲያኒቲ ሪል ነው፣ እንደምናስበው አይደለም። አንድ ቀን እንቆማለን፣ አንድ ቀን ደጃፍ ላይ እንቆማለን። እንትን ለማለት አይደለም በቤተ ክርስቲያን በኩል ሲኦል ትገባላችሁ ወይ የህይወትና የሞት ምርጫ ሲኦል ደጅ ገነት ደጅ ነው ያለው ለማለት አይደለም። ግን አሁን የምንወስናቸው እያንዳንዱ ውሳኔዎቻችን የዘላለሙን የእግዚአብሔርን መንግስት ህይወት አፈክት ያደርጋል። ምናብ አይደለም ክርስትና። አሁን የምንኖረው ክርስቲያናዊ ህይወት በየዕለቱ በምንወስናቸው በተለይም ደግሞ በኃጢአትና በአመፅ ላይ በምንወስናቸው መታዘዞች ላይ ጥገኛ የሆኑ ናቸው። ስለዚህ ሪል ነው፣ እዛ አይደለም የምትመርጡት፣ አሁን የምትመርጡት ሪል ነው የሚል ለማሳየት ነው። እና በዚህ ማሟሻነት የተቀረውን ከግሬት ዲቮርስ ወይንም ከታላቁ ፍቺ ወይንም ከተቀደሰው ፍቺ፣ ደስ ይለኛል ቃሉ የተቀደሰ ፍቺ፣ በጌታ በኢየሱስ ስም እግዚአብሔር የተቀደሰ ፍቺ ይስጠን። የትዳር ፍቺ አይደለም ያልኩት፣ የትዳር ፍቺ አይደለም። እና የዘፍጥረት ጸሐፊ ያው በጣም አንዳንድ የመጽሐፍ ቅዱስ መንባባት በጣም ስለኖርንበትና ስለለመድን ትርጉም ላይ ሰጠን ይችላል። ዛሬ የአብርሃም ህይወት ትርጉም እንዲሰጠን በኢየሱስ ስም እናደርጋለን በእግዚአብሔር መንፈስ ድጋፍ። እና 12 ላይ ዘፍጥረት 12 ላይ እግዚአብሔር አብርሃምን ከሶስት ነገር ተለይ አለው። ከሶስት ነገር፣ ከአገሪ ተለይ፣ ከወገኒ ተለይ እና ወደ ማሳይ ምድር፣ ከአገሪ ከወገኒ ተለይተ ወደ ማሳይ ምድር ውጣ አለው። ወገንህን ትተ አገርህን ትተ የኖርክበትን ቀዬ ትተ ማህበራዊ ስሪት ታውቃላችሁ። ማህበረሰብ ዝም ብሎ ምኖር ቡድን አይደለም። ማህበረሰብ ማህበራዊ ስሪት አለው፣ የአኗኗር ዘይቤ አለው፣ ማህበራዊ ትስስር አለው፣ እድር አለ፣ ዕቁብ አለ፣ አስተዳደግ አለ፣ ሚሞሪ አለ። እና ፒያሳ ሲፈርስ ከተማ አይደለም የፈረሰው፣ ህዝብ አይደለም የተበተነው፣ ሚሞሪ ነው የተበተነው። ትውስታ ነው፣ ሰው አብሮ የኖረበት አብሮ ያደገበት ትውስታ ነው። ስለዚህ ትውስታህን ትተህ ሁሉንም ነገር ትተህ እናም ወደዛ ሄድ አይደለም ያለው፣ እዛ ምድር ምናምን አይደለም፣ ወደ ማሳይ ምድር ውጣ፣ ወደ ማሳይ ምድር ሂድ፣ ከዛ እባርክሃለሁ አለው። ክብር ለእግዚአብሔር ይሁን። ብዙዎቻችን የሚመስለን አብርሃም የተጠራው ዘፍጥረት 12 ላይ ነው የሚመስለን። ራይት? አብርሃም ዘፍጥረት 12 ላይ አልተጠራም። እሺ፣ እሱን ለማሳየት ጥቅስ እናንብብ እስቲ። ዘፍጥረት 15 እስቲ ቁጥር 7ን ብቻ እናንብብ። ደግሞም እግዚአብሔር ይህችን ምድር ላወርስህ ከከላዳውያን ምድር ከኡር ያወጣሁህ እግዚአብሔር እኔ ነኝ አለው።
ከምን ያወጣሁ? ከኡር ከካላዳውያን ምድር ከካረን አይደለም፣ ከኡር ያወጣሁ እኔ ነኝ። ያው ሐሳብ በአንድ ስለማይጸና ሌላ እንጨምር። ሐዋርያት ሥራ ምዕራፍ 7 የእስጢፋኖስ ጸሎት እናንብብ። ቁጥር 2 እስጢፋኖስም እንዲህ ሲል መለሰ፣ ወንድሞችና አባቶች ሆይ አድምጡ። አባታችን አብርሃም ወደ ካራን ከመምጣቱ በፊት ገና በመስጴጦሚያ ሳለ የክብር አምላክ ተገልጦለት ከአገርህና ከወገኔ ተለይተ እኔ ወደ ማሳይ ምድር ውጣ አለው። ስለዚህ አብርሃም የወጣው ከየት ነው? ከኡር ነው፣ ከካረን አይደለም። 12 ላይ ካረን እያለ ነው እግዚአብሔር ውጣ የሚለው። ስለዚህ 12 ላይ አይደለም እግዚአብሔር አብርሃምን ውጣ ያለው። ምክንያት ስላለኝ ነው ይህንን ስታብልሽ ማድረገው እና 12 ላይ አብርሃም አልተጠራም። የተጠራው ገና ከ12 በፊት በኡር ምድር በካላዳውያን ምድር እያለ ነው። አሁንም ስታብልሽ እያደረኩ ስለሆነ ሐሳቤን መሰረት እየጣልኩ ስለሆነ አንድ ምንባብ እናነባለን። እዛው ከ12 ከፍ ብለን 11 ቁጥር 31 ታራ ልጁን አብርሃምን ሐራን የወለደውን የልጅ ልጁን ሎጥን እንዲሁም የአብርሃምን ምስት ምራቱን ሶራን ይዞ ወደ ከነዓን ለመሄድ በከላውያዳን ምድር ከምትገኘው ከኡር አብረው ወጡ። ነገር ግን ካራን በደረሱ ጊዜ በዚያ ተቀመጡ። ታራም 205 ዓመት ኖሮ በካራን ሞተ። ምናልባትም እግዚአብሔር አብርሃምን ከአገር ከወገን ተለይተ ውጣ ያለው አብርሃም ገና በኡር ምድር እያለ ነው። ትእዛዙ ምንድነው? ከአገር ተለይ፣ ከወገን ተለይ የሚል ነው። ከቤተሰብ ተለይ የሚል ነው። ተለይና ውጣ፣ ከአገርህን ጥለ ውጣ፣ ቤተሰብህን ጥለ ውጣ፣ ወገንህን ጥለ ውጣ፣ ዘመዶችህን ጥለ ውጣ የሚል ነው። ጥሪው ይሄ ነው። እናም ቁጥር 11 ምዕራፍ 11 ወደ መጨረሻዎቹ አካባቢ ግን አብርሃም ወጣ አይልም ጸሐፊው። የአብርሃም አባት ታራ አብርሃምንና የልጁን ልጅ ሎጥን ይዞ ሳራን ይዞ ወደ ካራን ወጣ ይላል። ለምንድነው የአብርሃም አባት ቤተሰቡን ይዞ የወጣው ወደ ካራን ሲባል አይመልስም ጸሐፊው። ነገር ግን ምናልባት አለው። እንግዲህ ቴዎሎጂያን ሁሉ ጊዜ ምናልባት አለን እና ምናልባትም እግዚአብሔር አብርሃምን የጠራው በኡር ምድር እያለ ስለሆነ ለአብርሃም ጥሪ ሲመጣለት አባቱ የአብርሃም ጥሪ ተጋርቶ አንድ ላይ ወጥተው ሊሆን ይችላል። ስለዚህ አብርሃም ከኡር ሲወጣ አልተለየም ማለት ነው። ተለይተ ውጣ የተባለው የመለየት መርህ አልተከተለም። ወጥቷል ከኡር ምድር ወደ ካራን መጥቷል። ወደ ካራን የመጣው ግን ከወገኖቹ ተለይቶ አይደለም። አባቱንና ቢያንስ 2 ሰው መጥራት እንችላለን። አባቱንና ሎጡን ይዞ ነው የወጣው ማለት ነው። ስለዚህ በካራን እየኖሩ እያለ ምናልባትም ይሄ ደግሞ ሁለተኛ ጥሪ ሊሆን ይችላል። እግዚአብሔር መጣና አሁንም ከወገን ከአገሪ ተለያለው። ከዚያ ምንድን ነው ምለው ጸሐፊው? አብርሃምም እግዚአብሔር እንዳዘዘው ወጣ ይላል። እግዚአብሔር ይመስገን ስለመውጣቱ እግዚአብሔር ታዘዘ ማለት ነው። እግዚአብሔርን ታዘዘ። እግዚአብሔር እንዳዘዘው ወጣ ብሎ አይቀጥልም ጸሐፊው፣ ሌላ ሐሳብ ስላለው። ብዙ ጊዜ የመጽሐፍ ቅዱስ ጸሐፊዎች በተለይም ደግሞ ብሉይ ኪዳን ስቶሪ ትርክት የሚጽፉ ጸሐፊዎች ታሪክ ይመርጣሉ፣ ገጸ ባህሪ ይመርጣሉ። ከዛ በኋላ ታሪኩን ይጽፉታል ማለት ነው። ስለዚህ ጸሐፊው አብርሃም ወጣ እግዚአብሔር እንዳዘዘው ማለት ሲገባው አብርሃምም እግዚአብሔር እንዳዘዘው ወጣ ይልና እንደገና አንድ ነገር ይጨምራል። ሎጥም ከእርሱ ጋር ወጣ። ለምንድን ሎጥን መጨምረው? ለምን ይመስላችኋል? አብርሃም እግዚአብሔር እንዳዘዘው ወጣ፣ በቂ እኮ ነው፣ ታዟላ። ግን ጸሐፊው ሆን ብሎ ሊያስተላልፍ የፈለገው መልእክት ስላለ ሆን ብሎ ሎጥም አብሮት ወጣ ይላል። ከዚህ በኋላ ሎጥ እስከ ዘፍጥረት 19 ቁልፍ ሰው ይሆናል። አብርሃም አይደለም ሎጥ ነው የሚሆነው፣ ቁልፍ ሰው የሚሆነው። አብርሃምም ማለት ሎጥ ቁልፍ ሰው ይሆናል። ምዕራፍ 13 ላይ
አብርሃም የሄደበት 12 ሙሉ ስታነቡ አብርሃም የሄደበት ሁሉ ሎጥ ይሄዳል። ወደ ግብፅም ሲሄዱ ይሄዳል፣ ሲመለሱም ተመልሷል። ስለዚህ አብርሃምና ሎጥ አንድ ላይ ነው የሚጓዙት ማለት ነው። በጣም የሚገርማችሁ እግዚአብሔር ወደ ማሳየ ምድር ውጣ ብሎ ሲያበቃ ምድሩ ይሄ ነው ብሎ አልነገረውም ለአብርሃም። ዘዋሪ ያደረገው ማለት ነው። አብርሃምን ዘዋሪ ያደረገው ከኡር ወደ ካረን፣ ከካረን ወደ ሴኬም፣ ከሴኬም ወደ ቤቴል፣ ከቤቴል ወደ ግብፅ፣ ከግብፅ እንደገና እያለ ምዞር ሰው አደረገው ማለት ነው። ማረፊያ ምድር የሌለው አገሩ ይሄ ነው፣ እሰጥሃለሁ ያልኩት ምድር ይሄ ነው፣ ለዘር ልሰጥ ያሰብኩት ምድር ይሄ ነው አላለው። ምንም አላለው። ተወ ማለት ነው። ዘዋሪ እንዲሆን መከራ እንዲቀበል ተወ። እንደም ግብፅ ምድር ሄደው ውሸት ዋሸ። ያው ቅዱስ ውሸት እንበለው ቅዱስ ነው የአባታችን ስለሆነ ሳራን እህቴ ናት አለ ይገሉኛል ብሎ ዋሸ። ስለ ውሸቱ ደግሞ አብርሃም ላይ ሳይሆን ግብፅ ላይ መቅሰፍት መጣ። ፈርዖን በጣም ተቆጣ። በቃ ይዛቱ ጣለው። እናም ተንከራታች አደረገው፣ ሚዞር አደረገው። መጀመሪያ እባርካለሁ ያለውን በረከት አልነገረውም። ይሄ ነው በረከቱ፣ ምድሩ ይሄ ነው አላለውም። ዝም ብሎ ዘዋሪ ያደረገው። ለምን? መለየት ያለበት ነገር ስላለ፣ መለየቱ ፍጹም ስላልሆነ፣ ሎጥ አብሮት ስላለ። አሁን አንዳንድ ሰዎች አብርሃም ሎጥን ለምንድን ነው ያልጣለው? ለምን ነው ትቶት ያልሄደው? በካራን መተው ይችላል። ትልቅ ሰው ነው ሎጥ፣ ሀብት አለው፣ ባሮች አሉት፣ ንብረት አፍርቷል፣ ልክ እንደ አብርሃም ማለት ነው። ስለዚህ ሎጥን ለምን አልተለየው? አንዳንድ ሰዎች ምንድን ነው የሚሉት? ያው ነገረ መለኮታውያን ያው ስብከት ሳዘጋጅ ስለማነብ ነው። እሺ አንዳንድ ነገረ መለኮታውያን ምናምን ምለው እና ምን ግራ ገብቶኝ ለምንድን ነው ያልተለየው ስል ግምት አላቸው። አሁን ምን አለባት አላቸው ነገረ መለኮታውያን። ቤተሰብ ስለሌለው ሎጥ ብቸኛ ወገኑ አብርሃም ስለሆነ የወንድሙ ልጅም ስለሆነ ፕሮቴክት የሚያደርገው የሚጠብቀው ብቸኛ ቤተሰቡ አብርሃም ስለሆነ ሎጥን የት ጥሎ እግዚአብሔር መጥቶ ተወው ጣለው ብል እንኳን ማን አለው? ለማን ተወዋለው? እንዴት ይሆናል? የሚል ጠንካራ ቤተሰባዊ ትስስርና ኃላፊነት ስላለበት አብርሃም እንደ ታላቅ ሰው ሎጥን የትም መተው አይችልም። በዚህ ምክንያት እግዚአብሔር ለአብርሃም ምድሩ ይሄ ነው አላለው። ካራን ነው አላለው። ወደ ካናን ሄዶ ነበረ። የካናን ምድር በዚህ አቅጣጫ በዚህ ልክ ምናምን ብሎ ለክቶ አልሰጠውም። ለልጆች ለልጅ ልጆች ይሄን ነው አላለውም። ዝም ነው ያለው ማለት ነው። ከዛ ምንድን ነው የምለው? ሎጥ ከተለየው በኋላ እግዚአብሔር መጣ። አይገርማችሁ? ሎጥ ከተለየው በኋላ ሎጥ ከሄደ በኋላ እግዚአብሔር ወደ አብርሃም መጣ። ወደ አብርሃም መጣና እንዲህ አለ፣ ካለህበት ስፍራ ቀና ብለህ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ ሁሉንም ምድር አይኖች ማየት የሚችሉትን የምድር ርቀት በሙሉ ተመልከት። በሰሜን ተመልከት የምችለውን ያክል ርቀት፣ በደቡብ ተመልከት፣ በምስራቅ ተመልከት፣ በምዕራብ ተመልከት፣ ሁሉንም ምድር ተመልከት። አይንህ የሚያየውን ሁሉ አይን የሚያየውን ሁሉ እና ሊዮ ቶልስቶይ ታሪክ ላስገባ ነው መሃል ላይ ሊዮ ቶልስቶይ ተርጉም ያለው ሊዮ ቶልስቶይ ኑዛዜ ቶልስቶይ ማለት እሱ ውስጥ የለም። አሁን የምናገረው ነገር ሊዮ ቶልስቶይ ትንሽ መጽሐፍ አለችው፣ ለሰው ምን ያክል ምድር ይበቃዋል የሚል መጽሐፍ አለችው። ያነበባችሁ ሰዎች አንብቡ። ኢምፕሬሲቭ ናት፣ ሾርት ስቶሪ ናት። እና የቶልስቶይ ዓላማ ቶልስቶይ ባለጠጋ ነው፣ ሀብታም ነው፣ ርስት ያለው የሪል ስቴት ባለቤት ነው። መጨረሻ ላይ ህይወት ትርጉም አልባ ሲሆንበትና ሀብት ምንንግ ሲያጣ ደስታ ማግኘት እረፍት ማግኘት ሲያቅተው ሪል ስቴቱን ንብረቱን ሀብቱን ሁሉ ሽጦ ጎዳና ተዳዳሪ ሆኖ የሞተ ሰው ነው። ምን ፍለጋ? የህይወት ትርጉም ፍለጋ። እውነተኛ ህይወት ምንድን ነው? ሀብት ነው ወይ ዝና ነው ወይ ብሎ እዛ ውስጥ የለም ማለት፣ ትዳር ውስጥ የለም ማለት፣ ልጆች ውስጥ የለም ማለት፣ ሀብት ውስጥ የለም ማለት፣ ዝና ውስጥ የለም ማለት፣ ደስታ አላገኙም። ደስታ የት ነው ምናምን ወደ ጭቁኖች
ወደ ባህታውያን ገዳም ስገባ አየ። ደስታ፣ እውነተኛ ደስታ፣ ህይወት ያለው እዛ ነው አለና በቃ ንብረቱን ሽጦ ሄደ ሊዮ ቶልስቶይ። እና እሱ ሰው ለሰው ምን ያክል ጋሻ መሬት ይበቃዋል የሚል መጽሐፍ ጻፈ። እናም አንድ ጋሻ መሬት ለመግዛት የሚፈልግ ሰውዬ ነበረ። ያው መሬት ለመግዛት እንፈልጋለን ሚያስስ ሰውዬ ነበረና እዛ አካባቢ የሆነ ገጠር ሰፊ ርስት ያለው ሰውዬ መሬት ለመሸጥ ይፈልጋል የሚባል ዝና ሰማ። መሬት ለመግዛት የሚፈልገው ሰውዬና አገኘውና የቱን ነው የምሸጠው ሲባል የፈለከውን ያክል እግር የረገጠውን ምድር ሁሉ ሸጣለሁ አለው ሰውዬው። እግር የረገጠውን ከዛ ጫፍ ተነስቶ እስከዚያ ጫፍ ሄደ አይጨርስም። ደረሰና አይ ብዙ ርቄ ሄጃለሁ አለና ተመልሶ ወደ ሰውየው መመለስ ጀመረ። ልክ ተመልሶ ሰውየው ጋር እንደደረሰ ሞተ። ቶልስቶይ ሊያስተላልፍ የፈለገው ስግብግብነት ሊገዛ ሄዶ ቢሄድ አይበቃው እግሩ የረገጠውን ሁሉ ለመውረስ ለመግዛት ነው። ሲመለስ ግን ለክቶ ጨርሶ ሲመለስ አልገዛው። አብርሃም እንደዛ አይደለም እግዚአብሔር ያለው። አይኔ ሁሉ የቻለውን this is not like ሰዋዊ ምኞት እየፈጠረበት አይደለም አብርሃም ውስጥ እግዚአብሔር ተመኝ እያለ አይደለም። በሰሜንይ በምስራቅይ በምዕራብይ በደቡብይ ሁሉንም የተመኘውን እያለ አይደለም። ኪዳን ገባሁልህን ነው የምሰጥ። ልክ የሌለው ምድር አይኔ ያየውን ሁሉ እንደ ሊዮ ቶልስቶይ ገጸ ባህሪ ምኞት አይደለም፣ ስግብግብነት አይደለም። ለልጅ ልጆች ኪዳንን የማጸናበት እንድትታዘዝ ያደረግኩ ቤተሰብን ያስጣልኩ ፋይናሊ ብቸኛ ረዳት አልባ ሎጥን እንድትለየው ያደረግኩት ምድር ስለሆነ ሁሉንም ምድር ተመልከት። ተመኝ ግን አይደለም እሰጥሃለሁ። ዘርህን ምን እንደ ትቢያ ነው ማድረገው ማበዛው። ይሄንን አላለም ከዚህ በፊት። ይሄን ያለው መቼ ነው? ሎጥ ከተለየው በኋላ በሉልኝ። ይሄን ያለው አብርሃም ምድርን ሁሉ ረግጦ ያውቃል። በከነዓን ተመላልሷል። በቤቴል መሠዊያ ሰርቷል። ከዚያ በፊት ወደ ሴኬም ሄዷል። ወደ ግብፅ ገብቷል። ተሰዷል፣ ዞሯል። እግዚአብሔር ሎጥ እያለ መጥቶ እሰጥሃለሁ አላለው። ሎጥ ከመለየቱ ወዲያው ግን እግዚአብሔር መጣ። አይን ያየውን ሁሉ ምድር ለዘር የሚሆን ምድር እንደ ትቢያ የሆነ ሕዝብ ካንተ አወጣለሁ። የምድርን ትቢያ ማንም ሊቆጥር እንደማይችል ዘር የማይቆጠር ሆኖ በዚህ ምድር ይኖራል አለና እንግዲህ አብርሃም ሆይ ምድሪቱን ስለምሰጥ ተነስ፣ በርዝመቷ በስፋቷ ተመላለስባት፣ ተንሰራፋ፣ ርገጥ። ክብር ለእግዚአብሔር ይሁን። አብርሃም ድንኳን ነቀለ። ተመሻሽቶ ከኖረበት ኪዳኑ ስመጣ፣ ቃሉ ስመጣ፣ ተስፋው ስመጣ ነቀለ ድንኳኑን። እግዚአብሔር የሰጠኝ ምድር ሰፊ ነው አለ። ድንኳን ነቀለ። ሄዶም ኬብሮን በምትገኘው ትልልቅ የመምረ ዛፎች አጠገብ ተቀመጠ። በዚያም ለእግዚአብሔር መሠዊያ ሰራ። አብርሃም ከሎጥ መለየት ይችላል ወይ? ጥያቄ ነው የምጠይቃችሁ። ይችላል ወይ? አይችልም። ለምን አይችለው? በየትኛው ምክንያት አይችልም? ስለማይችል እግዚአብሔር አብርሃምና ሎጥ አብረው ማይኖሩበትን ሁኔታ ፈጠረ። ጸብ፣ በተፈጥሯዊ ምክንያት፣ በዝምድና፣ በገንዘብ ትስስር፣ በማህበራዊ ትስስር፣ በየትኛው ምክንያቶች የማንለያቸው ሁኔታዎች ሲኖሩ እግዚአብሔር ወደ ላቀው በረከት ሊያስገደን ሲፈልግ ፍቺ ይፈጽማል። የማትኖሩበትን ሁኔታ አምጥቶ አንድ ላይ ማትኖሩበትን፣ አብረው ማትዘልቁበትን። አሁን እግዚአብሔር አብርሃምን አይ ሎጥ እንድንለይ ይፈልጋለሁ ካንተ አላለው።
ሎጥን እንዴት ልባርክ ሎጥ ካንተ ጋር አላለውም። ሎጥና አብርሃም የማይኖሩበትን ግጭት ፈጠረ። እረኞች ተጣሉና አሁን እረኞች ሲጣሉ አብረው መኖር ስለማይችሉ ሀብታሞች ሁለቱም ስለሆኑ አብርሃም እንደዚህ ያለ ልጄ አለ ጠራውና ምድሪቱ ሰፊ ናት፣ ምን ያገፋፋናል? ያው መዝሙር ነው። ምድር ሰፊ ናት፣ ምን ያገፋፋናል? ምድር ሰፊ ናት፣ ምን ያጣላናል? ስለዚህ ውጣ አለው። አሁን አብርሃም ታላቅ ነው እና በወጋችንም በባህላችንም ታላቅ ነው ቀድሞ የሚመርጠው። አዎ እንደውም ተስገብግበን ወንበር ብንይዝ ይሄ ስግብግብ እንባላለን። ተስገብግበን ቀድመን ብንወስድ ይሄ ስግብግብ እንባል። ስለዚህ ጭምት እንሆናለን፣ ትሁት እንሆናለን። አብርሃም ለትህትና አይደለም፣ ለጭምትነት አይደለም፣ ምናልባትም ቤተሰባዊ ኃላፊነት ስላለበትም አይደለም። አብርሃም መኖሪያው እግዚአብሔር እንደሆነ ስለሚያውቅ አብርሃም በምኞት አይደለም የሚኖረው። አብርሃም በማይጠረቃ ስግብግብነት የማይሞላ ቢሰበስብ በማይሞላ ስግብግብነት አይኖርም። አብርሃም የጠራውን እግዚአብሔርን ተማምኖ በድንኳን የሚኖር አማኝ ነው። አብርሃም በማየት አይመላለስም፣ በእምነት ይኖራል። እናም ለካ አንዳንድ ሰው ማንነቱ የሚገለጠው ምርጫ ሲመጣ ነው። ለካ ውሳኔ እንድትወስኑ ምርጫ ሲመጣ ነው ማን እንደሆናችሁ የሚታወቁት። ምረጥ አለው። ምረጥ ሲባል ሎጥ አይኑን አነሳና ማንነቱ ተገለጠ። ለካ አብርሃም ከዓለማዊ ጋራ ነው የሚኖረው። ከማን ጋር ነው ያልኳችሁ? ከዓለማዊ ሰው ጋር። እኔ አላቅም እንግዲህ የጴጥሮስ ሎጥ በሰዶም እያለ ጻድቅ ነፍሱን አስጨንቆ ነበር ይላል። ሎጥ ጽድቁ ከየትም ጣ እንዴት እንደሆነ አላቅም። የእምነት አርበኛም አይደለም ሎጥ። እና አብርሃም ምረጥና ሂድ፣ ግራውን ብትወስድ እኔ ቀኙን ወስዳለሁ። አብርሃም ይኸውልህ የተረፈ ምራጭ የሚወስድ ምስኪን ሰው አይደለም። አይቶ ተመኝቶም የሚወስድ ሰው አይደለም። ለአብርሃም የሚያይለት እግዚአብሔር ነው። ሎጥ ግን ለራሱ ያያል። አሁን እዚህ መንባብ ውስጥ ሁለት ማየቶችን ታገኛላችሁ። ሁለት ማየት። የመጀመሪያው ሎጥ አየ ይላል። ሎጥም አብርሃም ወደ ሰሜን ብትሄድ እኔ ወደ ደቡብ ሄዳለሁ፣ ወደ ምስራቅ ብትሄድ ወደ ምዕራብ ሄዳለሁ፣ ግራውን ብትወስድ ቀኙን ይወስዳለሁ ብሎ ምርጫ ሲሰጠው ሎጥም አይኑን አቅንቶ አየ ይላል። ናም ሲያይ በዮርዳኖስ ሰርጥ ያለው ለምለሙ ምድር ከተማ ለመኖር ምቹ መሆኑን ተገነዘበ። አየ፣ ከተማ አየ፣ ለምለም ምድር አየ። ዋው ለካ ይህች ናት አገር አለ እና ሄደ ቤተሰቡን ይዞ። ወዴት ነው የሄደው? ሶዶም። ወደ ከተማ ነው የሄደው። ወደ ስልጣኔ ነው የሄደው። ኑሮ ወደሚቀልበት ቦታ ነው የሄደው። ወደ ለምለሙ ምድር ነው የሄደው። ለከብቶች ወደሚመች፣ ለኑሮ ወደሚመች፣ ትራንስፖርት ወዳለበት፣ ወደ ዘመነች ቀላል ወደ ሆነች ኑሮ እንትን ወደ ሆነ ወደ ስልጡን ከተማ ነው የሄደው። ከየት? ከምድረ በዳ ከበረሃ የትም ቦታ አልመረጠም፣ ከተማን መረጠ ነው ሎጥ። ሰዶምን መረጠ። እናም ጸሐፊው ምን ይላል? ሎጥ ወደ ዮርዳኖስ ሰርጥ ወደ ለምለሙ ምድር ሄደ ካለ በኋላ ምንድነው ብሎ የሚደመድመው? እግዚአብሔር እሳት ድን ሳያመጣ በፊት የሶዶም ሰዎች የሚኖሩበት ቦታ ነው። እናም ሎጥ ዓለማዊ ነው። በምርጫው ዓለማዊ ነው። አይቶ የሚመርጥ ነው። እንደ ሔዋን ነው። ምርጫ ሲመጣ ሔዋን በለስቱ ለማየት ጥሩ እንደሆነ ለጥበብ መልክ አይታ ነው ወስና ነው የመረጠችው። ብዙ ጊዜ ያው ባላዳ ሰይጣን አለ ሁሉንም እናሳብበው። ወስና ነው ሰይጣን አሳስቶ ምና አይደለም፣ ወስና ነው። ሰይጣን ምኞቷን ከፍ አድርጎ ሊሆን ይችላል። ሰይጣን አያስገድድም፣ አያግትም፣ ምኞት ይቀሰቅዛል። ያው ጳውሎስ ለጢሞቴዎስ ለኤፌሶን አማኞች ሲጽፍ እናንተ ከዚህ ጨለማ ዓለም በታች ዝም ብላችሁ የሰይጣን ፈቃድ እየፈጸማችሁ ትኖራላችሁ አላለም። የልቡናችሁን ምኞት ሰይጣን አመቺ ኢንቫይሮንመንት ነው የሚፈጥረው እንጂ ያው ሁላችንም ይቅርታ አድርጉልኝ እድል ያጣን ኃጢአተኞች ነን። እድል ያጣን በጣም ጨዋ ነው ያላችሁት መንፈሳዊ ሰው ሹመት ስጡት።
ሀብት ስጡት። እድል ስመጣ ነው ሰው የሚፈተነው። ምርጫ ስመጣ ነው ሰው የሚፈተነው። ስጡት፣ ዝና ስጡት። ዝና የቀየረው ስንት አለ? ገንዘብ የቀየረው ስንት አለ? ሀብት የቀየረው ስንት አለ? እናም ሰይጣን ሁኔታዎችን አመቻችቶ የልባችንን ምኞት ይገልጣል እንጂ አስገድዶ ኃጢአት አያሰራንም። እና ሔዋን አየችው። ለዚህ ነው ዮሐንስ ጽፍ ከዚህ ዓለም ምኞት ተጠበቁ፣ እሱም የአይን አምሮት ይላል። የአይን አምሮት ሎጥ አየ፣ ተመኘ። ምድሩ ለምለም መሆኑን አየ። ዓለማዊ ነው አኗኗሩ። ክርስቲያን ያው ብሎ ማለት ስለሚቸግር ምርጫዎቹ ዓለማዊ ናቸው፣ አኗኗሩ ዓለማዊ ነው። ስለዚህ እንዴት ነው ዓለማዊ ምርጫ ያለው ወደ ሰዶም የሚሄድ ከተማ መኖር የሚመኝ ሰው እግዚአብሔርን ተማምኖ በድንኳን ከሚንከራተት ሰውዬ ባለ ራእይ ጋር እግዚአብሔር ከጠራው ሰው ጋር እንዴት አብሮ መኖር ይችላል? አብርሃምና ሎጥን አንድ ላይ ማጥመድ አትችሉም በእግዚአብሔር የራእይ እርሻ ላይ። ስለዚህ አብርሃም ሎጥ ዓለማዊ መሆኑን የልቡ ምኞት በአይኑ ተገልጦ ወደ ከተማ ሄደ፣ ወደ ሶዶም ሄደ። ዓለማዊ መሆኑ ተገለጠ። አንደኛው ማየት ነው። አይቶ ነው የተመኘው፣ አይቶ ነው የመረጠው፣ አይቶ ነው የሄደው። አብርሃም ጋር መጣና ግን ያለው ማለት ነው እግዚአብሔር እንደገና አሁን እንደ ሎጥ ተመኝ አይደለም ያለው፣ ያየኸውን እኔ አይልሃለሁ ማለት ነው። ያው ማየት ነው። ሎጥም ያያል፣ አብርሃምም ያያል። አብርሃም በእግዚአብሔር ኪዳን ውስጥ ሆኖ ያያል፣ በእግዚአብሔር ተስፋ ውስጥ ሆኖ ያያል። አብርሃም ከተማ አይደለም የሚያየው፣ ሰዶም አይደለም የሚያየው፣ ቴክኖሎጂ አይደለም የሚያየው፣ ስልጣኔ አይደለም የሚያየው፣ ገንዘብ አይደለም የሚያየው፣ ሀብት አይደለም የሚያየው፣ እግዚአብሔር ያየለትን ነው የሚያየው። እናም እንደ ሌዮ ቶልስቶይ ስግብግብ ምኞት ያለው በማይጠረቃ ምኞት የሚኖር ሰው አይደለም አብርሃም። አብርሃም በእምነት የሚኖር ነው። አባታችን አብርሃም ይላል የዕብራውያን ጸሐፊ፣ ዘመኑን ሁሉ እግዚአብሔር የሰራትን ከተማ ትኩር ብሎ ስላየ የምድርን ከተማ ንቆ በድንኳን ኖረ። አሁን በድንኳን ኖሩ ማለት አይደለም። እንዴት ነው የምናየው? እግዚአብሔር ያየውን ነው የምናየው። እንደ ሎጥ ነው የምናየው? እንደ አብርሃም ነው የምናየው? እንደ ሎጥ ነው እንደ አብርሃም ነው የምናየው? አብርሃም መብት ነበረው፣ የመምረጥ መብት ነበረው፣ ስልጣን ነበረው። ግን የአብርሃም መኖሪያው እግዚአብሔር ነው። እሺ አሁን እግዚአብሔር ይሄንን ምሳሌ የምነግራችሁ ያው ዝም ብዬ ቻሌንጅ ላደርጋችሁ፣ ለአገልግሎት እንደጠራችሁ ብታውቁ እንዴት ነው የምትሆኑት? አሁን ፓስተር ሳሚ እግዚአብሔር መጥቶ እያገለገልኩ እኮ ነው። አይ እኔ የሚፈልገው ሙሉ ጊዜህን ነው በቃ ብል ቻሌንጂንግ ነው። ቤተሰብ አለ፣ ኑሮ አለ፣ በጣም ቻሌንጂንግ ነው። እና በእግዚአብሔር የተያዘ ሰው ህይወት በጣም ከባድ ነው። አለመያዝ ነው። በእግዚአብሔር የተያዘ ሰው እግዚአብሔር የያዘው ሰው ለምንም አይሆንም፣ አይረባም። አለ እግዚአብሔር ብቻ ነው የሚሆነው። የእውነቴን ነው ብላችሁ ለእግዚአብሔር ብቻ ነው የሚሆነው። ምርጫዎች እያሉ፣ ትምህርት እያለ፣ እውቀት እያለ፣ ስልጣኔ ምንም እያለ ማለት አቅም እያለ እግዚአብሔር ከያዘ አትረባም፣ አትሆንም ለሌላው። ለእግዚአብሔር ብቻ ነው። አብርሃም በእግዚአብሔር የተያዘ ልዩ በሆነ መልኩ በኪዳኑ የተያዘ ስለሆነ ሌላ ምርጫ የለውም። አይመርጥም፣ እግዚአብሔር ይመርጥለታል። አያይም፣ እግዚአብሔር ያይለታል። አይመኝም፣ እግዚአብሔር ይመኝለታል። በኢየሱስም እግዚአብሔር ይመኝልን፣ እግዚአብሔር ይይልን። ይኸውላችሁ በማየታችን ውስጥ ራሱ እግዚአብሔር አለ። እንዲህ ነው ያለው፣ ይህ ያለው አይኔ የቻለውን ሁሉ ርቀት በኢየሱስም እግዚአብሔር እንድናይ ሲያዘን የሚገደብ በረከት አይደለም ያየልን አይደለም። እንደ ሎጥም አይደለም። የመረጡት ተሰናከሉ። አይተው የመረጡት ወደ ጥፋት ከተማ ሄዱ። ጠፋች ከተማዋ። አየ፣ ሄደ፣ ጠፋ። እግዚአብሔር ያየላቸውን አይተው የመረጡ ግን ለመለሙ። አይመስላችሁም?
ምራጭ ነው የሚመስልህ አይደለ? ዋና ተወስዶ ከተማው ተወስዶ ስልጣኔ ያው አንዳንዴ እግዚአብሔር በቦታ ምሰራ ነው የሚመስልን። እግዚአብሔር በከተማ ምሰራ ነው የሚመስልን። እግዚአብሔር ለጥሪ ታማኝ በሆንበት ልክ ነው የሚሰራው እንጂ በቦታ አይደለም። ገጠርም ብትሆኑ ክፍለ ሀገርም ብትሆኑ አዲስ አበባም ብትሆኑ እግዚአብሔር ምን ያክል ለተጠራለት ታማኝ ሆንክ ነው እንጂ ምን ያክል ህዝብ ዞር ሀገር አይደለም። እንደዛ አይደለም። እናም ሎጥ አይቶ የተመኘው ለምለሙ ጠፋ። እግዚአብሔር ያየለት የአብርሃም ምድረ በዳው ግን የከነዓን ምድር ግን ምን ሆነ? ለምለም ሆነ። ክብር ለእግዚአብሔር ይሁን። እግዚአብሔር ዘዋሪውን ሰው ተቅበዝባዡን ሰው ቤት የሌለው አገር የሌለውን ሰው መጣና ምን አደረገ? አገር ሰጠው። በሰሜን በደቡብ በምስራቅ በምዕራብ ሊመጣ ያለው ብሌሲንግ የህዝብ ቁጥር ሊቆጠር የማይችል ስለሆነ አንድ ጋሻ መሬት አይበቃህም ምድር ሁሉ አለ። ሊመጣ ያለው በረከት ሰፊ ስለሆነ ልትሸከመው ልትቆጥረው የማይችል ስለሆነ አንተ መርጠህ ሳይሆን እኔ መርጬልህ ምድሩን ሁሉ ሰጥሃለሁ አለ። በድንኳን ለሚኖር ሰው አገር ሰጠው። ከአገር ውጣ ያለው እግዚአብሔር፣ ክብር ለእግዚአብሔር ይሁን። ከአገር ውጣ ያለው አገር አልባ አድርጎ አገር ለሚሰጥ ጌታ ቤተሰብህን ጣል ብሎ ቤተሰብህን ነጥቆ ወስዶ ከቤተሰብ ለይቶ ቤተሰብ ህዝብ የሚያደርግ ጌታ ክብር ይሁንለት። ስንለየው አይገባንም። ሩቅ ስለማናይ እግዚአብሔር ያየልንን ሩቅ አሻግረን ስለማናይ እግዚአብሔር ተለይ ስለን ጣል ስለን አብረ የምትኖረው ከእንቅፋት ጋር ነው ስለን አብረ የምትኖረው ራይህን ከሚያቀጭጭ ወደ ጥሪ እንዳትደርስ እንዳትሮጥ እግርህን ከሚያስር መጠመድ ልክ አይደለም ስለን በኢየሱስም አብረን ማንኖርበትን ሁኔታ ያምጣ እግዚአብሔር። ያምጣ ነው ያልኳሽ። ማለት ወደ ትክክለኛው ራይ እንድንዘረጋ ከተጠመድንበት መጠመድ ዊናውት እኮ ልክ እንዳልሆነ እናውቃለን። አንዳንድ ጊዜ ያለንበት ሁኔታ የተጠመድንበት እንደ ሀገርም እንደ ቤተ ክርስቲያንም እንደ ቤተሰብም እንደ ሰራተኛም እንደ አገልጋይም የተያዝንበት መጠመድ ልክ እንዳልሆነ እናውቃለን። ግን ጨክነን መለየት ምክንያቶች አሉ። ደግሞ በምክንያት የተደገፈን በአመክንዮ የሚብራራ አለመለየትን በግጭት የሚያለያይ እግዚአብሔር እንትን አላላችሁም፣ አልተዋጠላችሁም፣ ደስ አይልም። ልቀይረው መሰለኝ አባባሉ። እግዚአብሔር ልባርከን ይለያየን። አሜን። አገር ልሰጠን፣ ቤተሰብ ልሰጠን፣ የተሻለ ህይወት ልሰጠን ይመስላል። እኔ ዛሬ 8 ዓመት ነው 7 ዓመት የምሰራበት ቦታ ስራ በጣም ጣመኝ። ገንዘቡ ጥሩ ገንዘብ ስለማገኝ እና ጥሪ እንዳለብኝ አውቃለሁ። ከዛ ቤተክርስቲያኔ ደግሞ ላኩና አስተምሩ ስሉ አይልኩኝም። 2004 ላይ ጊዜ ለመስጠት ሞክር ያለው አልሆነም በተለያዩ ምክንያቶች። ከዛ ስራውን ስሰራ ተመቸኝ ገንዘቡ። ከዛ ኤንጂኦ ውስጥ ያለው ፊውቸር ሆፑ ከፊት ለፊት ያለው ተስፋ ምናምን በቃ ተመቸኝና አሁን አጣብቀኝ ውስጥ ገባው እና አጣብቀኝ ውስጥ ማለት ነው። ከዛ 1 ወር ዓመት ረፍት ወሰድኩና ጸለይኩኝ። ጸሎቴ አንዲት ናት። የምትፈልገኝ ከሆነ ንቀለኝ፣ ማትፈልገኝ ከሆነ ልቀቀኝ። ቆንጆ ጴንጤ ሆኜ ነፋ ስራት ገንዘብ እየሰጠው ጥሩ ጴንጤ ሆኜ ቤተሰብ መስርቼ ቤት ሰርቼ ልኖርበት ብዬ ጸለይኩኝ 1 ወር። እግዚአብሔር እንደ ሳኦል ዘመን ማለት ነው። ሳሙኤል ሞቶ በህልምም በራእይም አልመጣም። ብዙ ጊዜ አይ ነበር ይሰማ ነበር፣ ሰማይ ተዘጋ። ከዛ እኔ ከወር በኋላ እንደዚህ ያልኩኝ፣ እግዚአብሔር እኔ እንዲወስን ፈልጓል አልኩና ወሰንኩኝ። ምንድነው የወሰንኩት? ለአመት ዝግ አካውንት ከፈትኩና በአመቱ መጨረሻ አገባለሁ፣ ቤት ይሰራለሁ፣ ቆንጆ ጴንጤ ሆኜ ኑሮዬን አደላደላለሁ ብዬ ጀመርኩኝ። ከዛ 3 ወር ኖርኩኝ። እሱን ህይወት ነቀለኝ ጌታ። እኔ ከጋምቤላ ስወጣ ፌስታል ይዤ ነው የወጣሁት። 1 ሻንጣ ስንት ዓመት ከሰራሁበት መስሪያ ቤት ማለት ነው። 1 ሻንጣ ብቸኛ የነበረኝ ሀብት ፒኤፍ ነው። ፒኤፍ ብቻ ነው የነበረው። እሱን ሀብት ነው ይዤ የቀረሁት ማለት ነው። እና
ሊወጣ ስል እጮኛ ነበረችኝ። ለእግዚአብሔር ክብር ነው የመሰክረው። እሺ እጮኛ ነበረችኝ። ከዛ ሊወጣ ነው ስላት አትድም፣ ተጋብተን ለቤተሰብ አሳውቀናል፣ ለቤተ ክርስቲያን አትድም አለችኝ። ስለዚህ ሁለት አማራጭ አለኝ ማለት ነው። አለመሄድና እሷን አግብቶ ጋምቤላ መቅረት እና በእግዚአብሔር ራእይ ላይ ማመጽ፣ ከዛ አለማግባትና ጥሎ መውጣት። እንደዛ ስትለኝ ጸልዬ ነው ያልኩት። እሺ መጥፎ ሰው አድርጋችሁ እንዳትስሉኝ፣ አንቺ ምስቴ አይደለሽም ነው ያልኳት። አላገባኋትም እና የኔ ምስት እግዚአብሔር ሊያሰለጥነኝ ሊያስተምረኝ ስልከኝ ሂድና ሰልጥነና የእግዚአብሔርን መንግስት አብረን እንሰራለን ምትል ናት። እና እግዚአብሔር ሊያሰለጥነኝ ሊያበቃኝ ስልከኝ አትድም ብላ መንገዴ ላይ የምትቆም አይደለችም ብዬ ነው የወጣሁት። ተለየኋት ማለት ነው። አሁን ጥሩ ሰው ነኝ ምናምን ለማለት አይደለም። ጥዬ ባልወጣ ኖሮ እዚህ አታገኙኝም ለማለት ነው። ለካ ጥሩ አማኝ ሆና ግን ጥሩ አማኝ ሆና ጥሩ አማኝ ናት፣ አምልኮ ትመራለች፣ ዘማሪ ናት፣ ጥሩ አማኝ ናት። እሺ በጌታ ፊት ነው የምነግራችሁ። ግን ውሳኔ ስመጣ ከእግዚአብሔር ሰው ጋር መሰደድ አልፈለገችም። ብቻዬን ነው የወጣሁኝ። አግብቻት ይዤ ቀለበት አስሬ ሊሆን አይሆንም አለች። እንትን አድርጌ አይሆንም፣ 1 ዓመት ነው እመለሳለሁ አይሆንም አለች። ከወጣት አትመለስም፣ ካልተመለስኩም ይወስድሻለሁ አይሆንም አለች። ስለዚህ ምንም ምርጫ የለኝም፣ ጥዬ ነው የወጣሁኝ። እግዚአብሔር አስገድዶ አፋታኝ። ቤተሰብ ከሚያውቀው ሰርግ ከሚጠበቀው ሪሌሽንሺፕ ከጥሩ የሥራ መንገድ ራሴን ወድጄ ገንዘብ ወድጄ በሰላም ከሚኖርበት ደስ ብሎኝ በሕይወቴ እግዚአብሔር ላይ ከወሰንኩባቸው ደስታ ካገኘሁባቸው ውሳኔዎች አንዱ እሱ ውሳኔ ነው። እግዚአብሔር ላይ መወሰን። እግዚአብሔር ላይ ማለት ለራሴ ለመንገዴ መወሰን። እግዚአብሔር በኢየሱስ ስም ከኛ ራሱ ያድነን። አሁን ወጣቶች ብዙ ምርጫ ከፊት ለፊታችሁ ስላለ ነው ይህን በደንብ መስማት ያለባችሁ። እግዚአብሔር ለጠራን ሕይወት ሩቅ ለሆነው ሰማያዊ ዓለም ሊውስ እንዳለ በእግዚአብሔር ደጅ ቀጥ ብለን ያለማመቻመች ገነት በሚንገባበት መንገድ እንድንሄድ በጌታ በኢየሱስም እግዚአብሔር ያስጨክነን። አዎ ያስጨክነን። ምርጫ ስመጣ ምንን መርጥ ይሁን? እንደ ሎጥ ነው ወይንስ እንደ አብርሃም ነው? እንድንለይ እግዚአብሔር ስፈልግ በረከትህን የያዘው ይሄ ህይወት ነው፣ ይሄ መንገድ ነው፣ ይሄ ትስስር ነው፣ ይሄ ቁርኝት ነው፣ ምክንያት ያለው ነው። እናውቃለን። ለአንዳንዶቻችን መኖሪያችን ሊሆን ይችላል። ስራዬን ትቼ እንዴት ድጋፍ ከዛ ነው የምመጣው። ህይወቴ የተመሰረተው በእንደዛ አይነት ስታብሊሽመንት ነው ምናምን ስንል ቆንጆ ኑሮ የከተማ ኑሮ ኖረን እናልፋለን። በመንግስተ ሰማይ ደጅ ግን ምርጫዎቻችን ለውጥ ያመጣል። ሁላችንም አሁን በእግዚአብሔር ደጃፍ እንደቆመ ሰው ብናስብ በግሬት ዲቮርስ መጽሐፍ ውስጥ እንደተጻፈው ምርጫዎች ያሉን ሙጭጭ ያለባቸው ያው ሰው ከያዘ ያዘ ነው በቃ። እግዚአብሔርም አያስጥለውም። ሰው ከያዘ በጣም ከባድ ነው። በስሜት የተያዘ ነገር፣ በገንዘብ የተያዘ ነገር፣ በአይን አምሮት የገባ ነገር፣ በኑሮ ምቾት የገባ ነገር። ኢየሱስ ክርስቶስ ስለ ዘሪው ምሳሌ ሲያወራ 3 አይነት መሬት አይል የሚያወራው እና ጭንጫ ማርቆስ ላይ መሰለኝ ስለ ጭንጫ መሬት ሲያወራ ዘሩ ጭንጫ መሬት ላይ የበቀለው ዘር ምንድን ነው የሚለው? ጭንጫው እንትኑ አነቀውና ፍሬ አላፈራም ይላል። ግን ከዛ ቀጥሎ ምንድን ነው የሚለው? የዚህ ዓለም ምኞት የባለጠግነት ምኞት አንቆ ይገላል ይላል። የባለጠግነት ምኞት የማይጠረቃ ስግብግብነት መንፈሳዊነታችንን አንቆ ያው የመጣበት መንገድ ነው። በሔዋን በኩል ስለመጣ ሁሉም ነገር በአይን ነው የሚገባው። በአይን እንመርጣለን። አይን ምኞቶቻችንን ይቀሰቅስና ያገዝፋል። ስለዚህ ምኞት በማየት ነው የሚፈጠረው እንደ መጽሐፍ ቅዱስ። ኢየሱስንም አሳየው ነው የሚለው። ተመኝቶ ምናልባት በእግዚአብሔር ፈቃድ ላይ ያምጽ እንደሆነ ከተማ አሳየው። ብትሰግድልኝ አለ።
ኢየሱስ ትልቅ ተልእኮ ያለው የእግዚአብሔር ልጅ ነው። አይወድቅም። ከተማን ይገፋል ማለት የከተማ ምርጫ ይገፋል፣ ዙፋን ይገፋል። ኢየሱስ የእግዚአብሔርን ፈቃድ ለመፈጸም መጥቶ እና ሰይጣን ምኞቱን ቀስቅሶ ከተማ ሲያሳየው አይ እኔ ሎጥ አይደለሁም፣ እኔ የአብርሃም ልጅ ነኝ፣ በአባቴ በአብርሃም መንገድ ሄዳለሁ አለ። ምርጫዎቼ በምኞትና በአይን አምሮት አይሆንም። እግዚአብሔር ከያዝንበት ነገር ያፋታል። ይሄ ማለዳ የቅዱስ ፍቺ ማለዳ ይሁን። ምንም ቢሆን በርህራሄያችን በኩል በምኞቶቻችን በኩል በተለያዩ ፋይናንስ ቢዝነስ በኩል በስራ በኩል መጥቶ ከእግዚአብሔር የተሟላ ብሌሲንግ ያጎደለን፣ ከበረከቱ ያጎደለን፣ ከተጠራንለት ህይወት ያጎደለን፣ በአመክንዮ የሚብራራ ቁርኝት ጨክነን አልቆርጥ ያልነው እግዚአብሔር አብረን የማንኖርበትን ሁኔታ ያምጣ። ታዲያ ግጭት በኢየሱስ ስም ያምጣ። እንደ ሎጥና እንደ አብርሃም ለበረከት እንዲሆን እሱ ያየልንን እንድንወርስ። እኛ ያየነውን አይደለም፣ እኛ የተመኘነውን አይደለም፣ ሙሉን እግዚአብሔርን በረከት እንድናጣጥም ፍጹም መታዘዝ። አዎ መታዘዝ ውስጥ ያለ አለመታዘዝ አለ። አሁን እኔ ውስጥ አመጽ አለ። አሁን ስለ እናንተ አይደለም የምሰብከው። እኔ አንድ ምሽት ጸሎት ላይ ነው የተማርኩት። ምክንያታዊ አለመታዘዝ አለ እኔ ውስጥ። እኔ ውስጥ እኮ ነው ብላችሁ፣ እኔ እኮ ጊዜ ለእግዚአብሔር ዓለም ጊዜ የሰጠው ሰውዬ ነኝ። እኔ ውስጥ እንኳን አመጽ አለ። በምክንያት የሚብራራ እምቢተኝነት፣ በክርክር ልክ የሚደረግ እምቢተኝነት። እግዚአብሔር ይስበርልኝ። ለእኔ ነው የምለው። እሱ ወዳየልኝ ክብር በሙላት እንዲሄድ፣ እሱ ወዳየልኝ ስፋት በሙላት እንዲሄድ፣ በረከቴ እኔ ተመኝቼ ጠባቡን እንዳልወስድ። አይ አንዳንድ ጊዜ እኮ እናንተ አትዋጉ እግዚአብሔር ይዋጋላችሁ ሲባል ደስ ይለናል አይደለ? አዎ እሱ እንደውም ምጥም ነገር ነው። ተዋጊያችን እግዚአብሔር ነው፣ ደርማሻችን እሱ ምጥም ነው። እኛ አንመኝ፣ እግዚአብሔር ይመኝልን። ይሄም ይምጣ። እኛ እግዚአብሔር ይይልን። አይቶ ይገላግለን። አይቶ ያፋታል ጌታ። ሩቅ አይቶ ከሊሚቴሽን በላይ ከተማ ቆንጆ ነው፣ ገደብ ቆንጆ ነው። ከገደብ በላይ የኛ ምኞት ስንመኝም እኮ በአቅም ነው። መቼም 10 ዓመት የማትከፍለውን ነገር አትመኝም። ቢያንስ ከሆኑ ልጆች ጋር ሄጄ ትናንትና ወዲያ ነው መቼ ቴምር ፕሮፐርቲ፣ እኔ ቤት ለመግዛት አስቤ አላቅም። ቴምር ፕሮፐርቲ ሄደን ሂሳብ አሰራል። መቼ የሚመኘው በ3 ዓመት የምከፍለውን ነው። የእኔ ምኞት ጠባብ ነው፣ የእግዚአብሔር ምኞት ሰፊ ነው። ይህን ለምሳሌ ነው የምነግራችሁ። እኔ ስመኝ የምችለውን ነው። በ3 ዓመት እቁብ ገብቼ እከፍላለሁ አጠራቅም የሚለውን ነው። እግዚአብሔር ስመኝ ሀገር ነው፣ ሊሚትለስ። ይሄ መንፈሳዊም ቁሳዊም ሊሆን ይችላል። ግን እግዚአብሔር ካየልን ነገር ከሚያጎሉ ከኛ ምኞቶች ጌታ ራሱ ያድነን። አዎ ከራሳችን ራሱ ያፋታን። ስለ ሌላ ምኞት ከኛ ምኞት እግዚአብሔር ከእቅዳችንም ያፋታን ነው። እሱ ያየልንን እንድናይና ስመጣ እንድንታዘዘው። ልጄ እኔ የተሻለ አይቼልሃለሁ ስል የተሻለውን እለቅለታለሁ፣ እጥላለሁ። እግዚአብሔር ካለ መውጣት ይሆንልናል። እግዚአብሔር ካለ መለየት ይሆንልናል። እግዚአብሔር የተሻለውን ካየልን እኛ የተሻለ ነው ያለውን መጣል ይሆንልናል። በኢየሱስ ቅዱስ ፍቺ ይሁን። ከኛም ጋር ከምንኖርበት ቁርኝት ጋር በምክንያት ከተደገፈ ኑሮ ጋር አንጠልጥልም ብለን ሙጭጭ ካለው በኢየሱስም ቅዱስ ፍቺ ይሁን። እንጸልይ። እግዚአብሔር እንዲያግዘን